ሰላም ሰላም እንዴት ቆያችሁ? ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ዶዝ ካልኩሌሽን የተመለከተ ጉዳይ ይሆናል ማለት ነው። ዶዝ ካልኩሌት ከማድረጋችን በፊት ወይም ደግሞ ለአንድ ታካሚ ሊሰጥ የታዘዘን ሜዲኬሽን ኦልሬዲ የታዘዘውን ዳይሬክትሊ ፕሮቫይድ ማድረግ የማይቻልበት ሁኔታዎቹ ስላሉ ወይም ደግሞ ሁኔታዎች በዛ መልክ ስለማያስኬዱን ዶዝን ካልኩሌት ማድረግ አንደኛውና በጣም ሊጠበቅብን የሚችል ጉዳይ ስለሆነ ዶዝ ካልኩሌሽን ጋር በተገናኘ ሜጀርሊ ሊነሱ የሚችሉ ሀሳቦቹ ወይም ደግሞ እንደ ቅድመ ሁኔታ የሚነሱ ሀሳቦች ምንድን ናቸው? ከዚህ ባለፈስ ደግሞ ዶዝን እንዴት ካልኩሌት ልናደርግ እንችላለን? በጣም በሜጀርሊ ፕሮቫይድ በተደረጉ ኤግዛምፕሎቹ መሰረት ማለት ነው። ወይም ደግሞ በኤግዛምፕል ሰፖርት አድርጌ ለማሳየት እሞክራለሁ። ስለዚህ እስከ መጨረሻው ድረስ አብረን ለመከታተል እንሞክር ማለት ነው። ዶዝ ካልኩሌሽን might be discussed in a brief scenario with best examples ማለት ነው። ኦኬ ስለዚህ ዶዝ ካልኩሌሽን ካልኩሌት ከማድረጋችን በፊት ግን እንደ ቲፕስ ወይም ደግሞ እንደ ፕሪኮንዲሽን የምናስባቸው ወይም ደግሞ ቀድመን መያዝ የሚጠበቅብን ጉዳዮቹ ግን አሉ። ስለዚህ የመጀመሪያው ጉዳይ ወይም ደግሞ ቲፕ ነምበር 1 እየተባለ የሚጠራው ጉዳይ ኮንቨርሽንስ የሚባሉትን ማወቅ ይጠበቅብናል ነው። ስለዚህ ከአንደኛው ዩኒት ወደ ሁለተኛው ዩኒት ኮንቨርት ማድረግ ይጠበቅብናል ነው። ወይም ደግሞ ሲሚላሪቲ ማምጣት አለብን ነው። ምናልባት እጃችን ላይ ወይም የታዘዘው ሜዲኬሽን ወይም ድረግ ምንለው ጉዳይ በአንድ ወይም በሚሊግራም ሊሆን ይችላል። ምናልባት ደግሞ ማርኬት ላይ ወይም እጃችን ጋር የምናገኘው ሪል ሜዲኬሽኑ ደግሞ በግራም ሊሆን ይችላል ወይም ደግሞ በሌሎች አይነት ዩኒትስ ኦፍ ሜዠርመንት ሊሆን ስለሚችል ስለዚህ ሲሚላሪቲን ማምጣት ይጠበቅብናል ማለት ነው። ይሄን ደግሞ ልናደርግ የምንችለው by the use of performing conversions ነው። ስለዚህ ኮንቨርሽን የሚባሉትን ሀሳቦችን ማወቅ ይጠበቅብናል ነው። ስለዚህ ኮንቨርሽን ከአንድ ዩኒት ወደ ሁለተኛው ዩኒት እንዴት ኮንቨርት እናደርግ የሚባለውን ጉዳይ ማወቅና ማሰብ ይጠበቅብናል ማለት ነው። ለምሳሌ 1 ግራም ኮንሲደርድ አዝ 1000 ሚሊግራም ነው ብለን እንደምናስበው ሁሉ ሌሎች አይነት የካልኩሌሽን ወዮችንም ማሰብና መከተል ይጠበቅብናል ማለት ነው። ስለዚህ ኮንቨርሽን ኢዝ ዋን ቲፕ ዋን ፕሪኮንዲሽን ቢፎር ዱዊንግ ዶዝ ካልኩሌሽንስ ማለት ነው። ሁለተኛው ላይ የሚታሰበው ጉዳይ ኢንፎርሜሽን ኦፍ ኦርደርስ እየተባለ የሚጠራው ነው። ይሄ በአጭሩ ምን እየተባለ የሚጠራው ማለት ነው? ኢንፎርሜሽን ፍሮም ዘ ሬጅስትሬሽን ቡክ ምን ማለት ነው? ዩ ሃቭ ቱ ሪድ ዋት ዘ ሬጅስትሬሽን ቡክ ኦልሬዲ ሴይስ አባውት ኦር ዩ ሃቭ ቱ ሪድ አባውት ዘ ፕሪስክሪፕሽን ፔፐር እንደማለት ነው። ስለዚህ እነዚህን ማንበብ ካልተቻለ we cannot do the needed calculations ማለት ነው። ስለዚህ ግዴታ ማወቅና ማሰብ ይጠበቅብናል ማለት ነው። ይህን መርሳት የሌለብን ሀሳብ ነው። ኦኬ ሌላኛው ጉዳይ ኢንፎርሜሽን ኦን ዘ ሌብልስ እየተባለ የሚጠራው ጉዳይ ነው ማለት ነው። ምን ማለት ነው ይሄ? ኮንቴነሮች ጋር ያለ መረጃ ወይም ደግሞ ያመጣችሁት ማርኬት ላይ ያለው መረጃ ምን ይላል እንደማለት ነው። ለምሳሌ ሬጅስትሬሽን ቡክ ላይ የተጻፈ አይነት ዶዝ ሊኖራችሁ ይችላል ወይም ፕሪስክሪፕሽን ፔፐር ላይ የተጻፈ ዶዝ ሊኖር ይችላል። ማርኬት ላይ ወይም ኮንቴነሩ ላይ ወይም ሌብል እያልን የምንጠራው ጉዳይ ላይ ደግሞ ሪሊ ሜዲኬሽኑ በምን መልኩ ነው አቬል ያደረገ እንደማለት ነው። ስለዚህ ኮንቴነሮችን ሌብሎቹን ድረጎቹን ቫያልስ የምንላቸውን ነገሮቹ ወይም ቪያል የምንላቸውን ማየት ቢ አምፒውልስ የምንላቸውን ነገሮችን ማንበብ ይጠበቅብናል ማለት ነው። በጣም መቅረት የሌለበት በጣም ወሳኙ ጉዳይ ነው። ስለዚህ ሌብል ካልናቸው ጉዳዮች ላይ ተጨማሪ የምናገኛቸው መረጃዎቹ ማለት ነው እንዲያው ሌብል ላይ ወይም ኢንፎርሜሽን ኦን ዘ ሌብልስ የሚባሉት አንደኛው ጉዳይ ኔም ማየት ቢዜር ነው። ማለት ኦርደር ላይ የተቀመጠው ሜዲኬሽን ስያሜው ከሌብሉ ጋር ባላንስ ያደረገ ነው ወይ ሲሚላር ነው ኤግዛክትሊ ማች ካላደረገ ስለዚህ ትክክለኛ ሜዲኬሽን እየሰጠን አይደለም ነው። ስለዚህ ስያሜውን ክሮስ ቼክ ማድረግ በጣም የሚጠበቅብን ጉዳይ ስለሆነ the other one ዶዝ ምንለው ጉዳይም አብሮ ተቀምጧል ነው። ለዛም ነው ይህን ዶዝ ለማግኘትም ስንል ነው ኢንፎርሜሽን ኦን ዘ ሌብልስ የሚባለውን ጉዳይ ቼክ ማድረግ ሊጠበቅብን የሚችለው። ስለዚህ ኢንፎርሜሽን ኦን ኦርደርስ ብለን ያነሳ ነው ጉዳይ ላይ የተጻፈው ዶዝ እና ኢንፎርሜሽን ኦን ዘ ሌብልስ ብለን የምናስበው ዶዝ አንድ አይነት ላይሆኑ ስለሚችሉ ለዛም ነው ኮንቨርሽን የሚያስፈልገው። ስለዚህ ያን ዶዝ ማወቅ አለብን ነው። the other እና ሜጀር ካምፓኒስ which can be written on labels የሚባለው የፎርም የሚባለው ጉዳይ ነው።
ዶዜጅ ፎርም እንደማለት ነው። ምን ማለት ነው? how the drug is already formed አንዳንድ ሜዲኬሽኖቹ በታብሌት መልክ፣ አንዳንዶቹ ደግሞ በካፕሱል መልክ፣ አንዳንዶቹ ደግሞ በሲረፕ በምንላቸው ወይም ደግሞ በኢንጀክሽን መልክ ይቀመጣሉ ማለት ነው። ስለዚህ አኮርዲንግሊ ማለት ነው ሜዲኬሽኖቹ ይሰጣሉ ነው ለታካሚዎቹ። ስለዚህ በሚፈለገው ወይ ማለት ነው ሜዲኬሽኖችን ፕሮቫይድ ማድረግ ሊጠበቅብን ይችላል እንደማለት ነው። ስለዚህ ታብሌት ከሆነ ፋይናሊ ካልኩሌት የምናደርገው ታብሌት ነው፣ ካፕሱል ከሆነ ካፕሱል ነው፣ ኢንጀክሽን ወይ ከሆነ ኢንጀክሽን ነው፣ ሲረፕ ላይክ ዛት ነው። ስለዚህ እነዚህን መረጃዎቹን ማየት ማወቅ ይጠበቅብናል ነው። ምናልባት አይቪ ሆኖ የመጣው ሜዲኬሽን በሲረፕ ሊሆን ይችላል። ስለዚህ ጥንቃቄ እናደርግ የሚለውን ማንበብ እነዚህ መረጃዎችን። ስለዚህ በአጭሩ ኢንፎርሜሽን ኦን ዘ ሌቭልስ ቬሪ ኢምፖርታንት ነው። ኦኬ ስለዚህ ኢንፎርሜሽን ኦን ዘ ኦርደርስ ምንላቸው እንግዲህ ቻርት ላይ ወይም ደግሞ ሬጅስትሬሽን ቡክ ላይ ያሉ መረጃዎችን በሚል ሳቤ ለመጥቀስ ያህል ነው። ተጨማሪ ደግሞ ቪያሉን ሜዲኬሽን ላይ የተጻፉ መረጃዎችን በትክክል ማየት እና ጊዜ ሰጠን ማንበብ ይጠበቅብናል ነው። ኦኬ ሶ ዋት ኢዝ ዘ ፎርሙላ ቱ ካልኩሌት ዘ ዶዝ። እነዚህን መረጃዎችን ከያዝን ሶስት ክራይቴሪያ፣ ሶስት ቲፕስ፣ ስሪ ፕሪኮንዲሽንስ ያልናቸውን ካወቅን አንደኛውና በጣም ኮመን የሚባለው ፎርሙላ እዚህ ጋር የምናገኘው ፎርሙላ ነው ማለት ነው። ዛት ኢዝ ኤክስ ኢኳልስ ዲ ኦቨር ኤች የሚባለው በጣም ኮመን የሆነ ፎርሙላ ነው ማለት ነው። ስለዚህ ዲ ስንል እንግዲህ ዶዝ ዲዛይርድ ማለት ነው። ዶዝ ዲዛይርድ ማለት ነው። ምን ማለት ነው? ዶዝ ዲዛይርድ ስንል ኢንፎርሜሽን ኦን ዘ ሬጅስትሬሽን ቡክ ላይ ያለው መረጃ አለዛ ደግሞ ፕሪስክሪፕሽን ፔፐሩ ላይ ያለው ወይም ባጭሩ ኦርደር የተደረገው ዶዝ እንደማለት ነው። ዲ ስንል ማለት ነው። ስለዚህ እሱን ማየት ይጠበቅብናል ነው። እሱን እናስቀምጣለን ነው። ዋት አባውት ኤች ያልን ስናነሳ ደግሞ ኤች ለማለት የተፈለገው ዶዝ ኦን ሃንድ ማለት ነው ነው። ምን ማለት ነው? ዶዝ ኦን ሃንድ ስንል እንግዲህ ኢንፎርሜሽን ኦን ዘ ሌብል እያልን የጠቀስነው ጉዳይ እንደማለት ነው። አለዛ ደግሞ ቪያሉ ላይ ያለው ወይንም ኮንቲነሩ ላይ ያለው ሜዲኬሽን ዶዙ ምን ይላል እንደማለት ነው። ስለዚህ እሱን ማየት ይጠበቅብናል ማለት ነው። የመጨረሻ ላይ ያለው ኤክስ እያልን የምንጠራው ጉዳይ ዶዝ አድሚኒስተርድ እንደማለት ነው። መጨረሻ ላይ ካልኩሌት አድርገን ለታካሚው አክቹዋሊ ፕሮቫይድ የምናደርገው በአይቪ ሊሆን ይችላል፣ ፒኦ ልንሰጠው የምንችለው ሊሆን ይችላል፣ ማይት ቢ አይቪ ሊሆን ይችላል፣ ማይት ቢ ኢንጀክሽን መልክ ወይ በሌሎች መንገዶች ሊሆኑ ይችላሉ። መጨረሻ ላይ ካልኩሌት አድርገን ለታካሚው አክቹዋሊ ፕሮቫይድ የሚደረገው ዶዝ እንደማለት ነው። ኤክስ እያልን እንጠራዋለን። ለምሳሌ ይህን ኤግዛምፕል ብናይ ለምሳሌ the nurse or the physician orders ranitidine 300 milligram PO at bedtime for 4 weeks. The drug is available as ranitidine 150 milligrams. Then how many tablets can you provide for this patient ነው የሚለን እንግዲህ እዚህ ጋር። ስለዚህ ወደ መፍትሄው ስንሄድ ለዚህ አይነት ሶሉሽን የመጀመሪያው ጉዳይ እንግዲህ ምን ተሰጥተውናል ነው። ጊቭን የሚባሉት ነገሮች እነማን ናቸው? እዚህ ጋር እንደምታዩት ዲ ምን ያህል ነው ነው። እዚህ ጋር ዲ ኢኳልስ እዚህ ጋር እንደምታዩት ፊዚሻን ኦርደር ያደረገው 300 ሚሊግራም ስለሆነ 300 ሚሊግራም የምንለው ጉዳይ ኦልሬዲ ኦርደርድ የተደረገ ዶዝ ነው ማለት ነው። ዲ አዘር ዋን ኤች እያልን የምንጠራው ጉዳይ ወይም ደግሞ ዶዝ ኦን ሃንድ እያልን የምንጠራው ጉዳይ ዲ ድረግ ኢዝ አቬይላብል አዝ ራኒቲድ 150 ነው። 150 ሚሊግራም ኦልሬዲ ምን የተደረገ ዶዝ ነው ማለት ነው። አቬይላብል የተደረገ ወይም እጃችን ላይ ስቶክ ላይ ያለ ቮሊዩም ነው ማለት ነው። የመጨረሻው እንግዲህ ኤክስን ካልኩሌት ስናደርግ how many tablets can that x equals how much ነው። ምን ያህል ታብሌቶች ይፈለጋሉ ነው። ስለዚህ በፎርሙላው እንግዲህ መሄድ ነው ማለት ነው። x equals d over h በሚል እሳቤ ካልኩሌት እናደርጋለን ማለት ነው። d over h so x equals d 300 mg እንደማለት ነው over 150 mg እንደማለት ነው። 150 ፋይናሊ እንግዲህ 2 tablets can be provided for these types of patient እንደማለት ነው። 2 ታብሌቶችን ለዚህ ታካሚ እንሰጣለን ማለት ነው። እንግዲህ 300 ሚሊግራም ራኒቲዲን ፕሮቫይድ አድርጉ ስንባል በሌላ አባባል
2 ታብስ ኦፍ ራኒቲዲን እየሰጠን ነው እንደማለት ነው። ለምን እጃችን ላይ ያለው ራኒቲዲን 150 ሚሊግራም ስለሆነ እንደማለት ነው። ኦኬ ቀጣዩ ደግሞ ምናልባት አዲሽናል ኤግዛምፕል ብናይ the drug ampicillin is supplied at 500 milligram. The physician orders 1.5 gram of ampicillin. Then how many capsules of ampicillin can be given to the patient? ነው እዚህ ጋር እንግዲህ የተሰጡን እዚህ ጋር እንደምታዩት what are the given components በሚል እሳቤ ማውጣት እንችላለን ነው። የመጀመሪያው ጉዳይ ዲ ምን ያህል ነው ብለን ስናስብ ዲ እንግዲህ ኦርደር የተደረገው ነው 1.5 ግራም ነው ማለት ነው። እዚህ ጋር 1.5 ግራም 1.5 ግራም ኦኬ ኤች ምን ያህል ነው ብለን ስናስብ ደግሞ ኤች ኢዝ ኢኳልስ 500 ኤምጂ ነው ማለት ነው። 500 ሚሊግራም ነው እዚህ ጋር ማለት ነው። ኦኬ ዜን ፋይናሊ ኤክስ ሪኳየርድ የተደረገው ኤክስ ምን ያህል ነው ነው ሃው መኒ ካፕሱልስ በካፕሱል መልክ እንጽፈዋለን ነው። እዛ በፊት ግን እዚህ ጋር እንደምታዩት dose on hand is written in mg and dose ordered is written in gram. so finally አንደኛውን ኮንቨርት ማድረግ ሊጠበቅብን ይችላል ነው። ቤስት እየተባለ የሚጠራው ከግራም ወደ ሚሊግራም ወይም ደግሞ ከሃይስት ዩኒቱ ወደ ሎወስት ዩኒቱ ኮንቨርት ማድረጉ አዋጭ ሊሆን ይችላል። ለምን በቀላሉ መልቲፕላይ አድርገን ህንድልት ለምናደርገው እንደሚታወቀው 1 ግራም እያለ የምንጠራው ጉዳይ 1000 ሚሊግራም ስለሆነ ማለት ነው 1000 ኤምጂ ስለሆነ 1.5ቱ ምን ያህል ሊሆን ይችላል? ይሄን በ1000 ማብዛት ሊጠበቅብን ይችላል ነው በ1000። ስለዚህ መጨረሻ ላይ 1500 ኤምጂ ነው ማለት ነው ኦርደር የተደረገው በሌላ አባባል 1500። ስለዚህ በፎርሙላው መሰረት ስንሄድ ማለት ነው ኤክስ ኢኳልስ ዲ ኦቨር ኤች በሚል እሳቤ ማለት ነው ዲ ኦቨር ኤች ሶ ኤክስ ኢኳልስ ዲ ስንል እንግዲህ 1500 ማለት ነው ሲካፈል 500 ሚሊግራም ነው። ፋይናሊ ኤክስ እያልን የምንጠራው ወይም አድሚኒስተርድ የሚደረገው ካፕሱል ማለት ነው 3 ካፕሱልስ ይሆናል ማለት ነው። 3 ካፕሱልስ can be administered for types of patient። ስለዚህ 1.5 ግራም ስጡልኝ ተብሎ ሲታዘዝ እንደማለት ነው። in other words 3 capsules can be given for types of patient እንደማለት ነው። ኦኬ ሌላኛው ጉዳይ እንደ ፎርሙላ ቱል ልናስበው እንችላለን፣ ግን በጣም ተመሳሳይ የሆኑ ናቸው። ሶ ኤክስ ኢኳልስ ዲ ኦቨር ኤች ታይምስ ኪው። ስለዚህ ከመጀመሪያው የሚለየው እዚህ ጋር ኪው የሚል ነገር ስለተጨመረበት ነው እንጂ ዘ ፎርሙላ አይ ሲሚላር ዊዝ ዛት ኦፍ ዘ ፈርስት እንደማለት ነው። ኦኬ ይሄን መቼ ነው ይሄን ፎርሙላቱ የምንጠቀመው መቼ ነው ተብሎ ሲታሰብ ብዙ ጊዜ የሚለየው መጀመሪያ ላይ እንዳያቸዋቸው በካፕሱል መልክ በታብሌት መልክ የተዘጋጁ ናቸው። አዘር ወርድ ሶሊድ ናቸው ማለት ነው። የመጀመሪያ ጋር ያየናቸው ሜዲኬሽኖች ብዙ ጊዜ ይሄ ደግሞ ሊያግዘን የሚችለው ከሶሊድ ወደ ሊኩዊድ ወይም ደግሞ ሶሉሽን ስለሆኑ አይነት ሜዲኬሽኖችን ሶሉሽን ስንል እንግዲህ የራሱ የሆነ ሶሊዩት ያለው አት ሴም ታይም ደግሞ ሶልቨንት ያሉት እንደማለት ነው። የሚሟሟ ነገር ያለው ስለዚህ ሜዲኬሽኑ ማለት ነው። የሚያሟሟ ነገር ደግሞ ተጨማሪ ያለው ውሃ እንደማለት ነው ብዙ ጊዜ። ስለዚህ በዚህ መልክ የተጻፉ በሊኩዊድ መልክ ማይት ቢ በሲረፕ ማይት ቢ በኢንጀክሽን መልክ ሊሰጡ ሊዘጋጁ የሚችሉ ሜዲኬሽኖች ማን ናቸው ማለት ነው እነዚህ ሜዲኬሽኖች። ስለዚህ ይህ ፎርሙላ ሊያግዘን የሚችለው ስፔሲፊካሊ ሶሉሽን ነው ብለን የምናስባቸው አይነት ሜዲኬሽኖች ከሆኑ ለምሳሌ ስለዚህ ኤክስ ስንል እንግዲህ ከአሁን በፊት እንዳየ ነው ኤክስ መጨረሻ ላይ የሚፈለገው ወይም ደግሞ ካልኩሌት የሚደረገው ዶዝ አድሚኒስተርድ ማለት ነው። ኤች ስንል ተመሳሳይ ነው። ዶዝ ኦን ሃንድ ምን ያህል ይሆናል እንደማለት ነው። ኤች ስንል ደግሞ ዋት ኢዝ ዘ ዶዝ ኦን ሃንድ ማለት ነው። ዲ ማለት ዶዝ ዲዛይርድ ነው ሶሪ። ኪው ስንል ደግሞ ዶዝ ኳንቲቲ ነው ወይም ደግሞ አማውንት እንግዲህ በኤምኤል የሚጻፍ ነው ወይም በሊትር የሚጻፍ ነው ወይም ደግሞ በሶልቨንት መልክ የተዘጋጀ የተጻፈ ነው ማለት ነው እዚህ ጋር የምናገኘው። ስለዚህ ኳንቲቲ ኦር አማውንት ኦን ሃንድ እንደማለት ነው። ስለዚህ እነዚህ ፎርሙላዎችን ለምሳሌ በሶሉሽን መልክ የተዘጋጀ አንድ ሜዲኬሽን ኦግመንቲን ብናስብ ኦግመንቲን ለምሳሌ 125 ኤምጂ ፐር 5 ኤምኤል ሊሆን ይችላል። አሁን እንደዚህ አይነት ሜዲኬሽኖች ናቸው ምን እየተባሉ የሚጠሩት ለሶሉሽን ናቸው እየተባሉ የሚጠሩት። ስለዚህ ኮንቲነሩ ሌብል የተደረገው 125 ሚሊግራም
per 5 ml ምን ማለት ነው ከተባለ ለእያንዳንዱ 125 mgs ማለት ነው per each 125 mg of augmentin 5 ml of water is added ነው። ስለዚህ እጃችሁ ላይ ያለ የሆነ ሜዲኬሽን ኮንቲነሩ ማለት ነው ስፔሲፊካሊ around 100 ml of augmentin ሊሆን ይችላል አጠቃላይ የያዘው then ሌብል የተደረገው ምን ሊሆን ይችላል 125 ሚሊግራም per 5 ml ሊሆን ይችላል። ምን ማለት ነው? ይሄ እንግዲህ 100 ml ከሆነ አጠቃላይ የያዘው 100 ml ስለዚህ 125 ሚሊግራሙ በ5 ml ከሆነ እየተዘጋጀ የነበረው ወይም ደግሞ 100 ml ምን ያህል ሚሊግራምስ ኦፍ ሜዲኬሽን አለው በሚል ሐሳቤ ካልኩሌት ልናደርግ እንችላለን ነው። ስለዚህ ኦልሬዲ ግን ፕሪፔር የተደረገው ፕሪፓሬሽኑ በዚህ መልክ ከሆነ 125 ሚሊግራም ስጡ ከተባለ 5 ml ስጡት እንደማለት ነው ማለት ነው በሌላ አባባል። ስለዚህ እንዲህ አይነት ፕሪፓሬሽኖችን ነው ምን ምንላቸው ሶሉሽንስ ምንላቸው በሲረፕ መልክ በኢንጀክሽን መልክ ፕሮቫይድ ሊደረጉ የሚችሉ ስለዚህ ከታብሌት ከካፕሱል የተለየ ነው ማለት ነው። እንዲህ አይነት ሜዲኬሽኖች ሲሆኑ በዚህ መልክ የተጻፉ ናቸው ብለን የምናስባቸው ከሆነ ነው x equals d over h times q የሚለውን ፎርሙላ መጠቀም ያለብን ነው። ኤግዛምፕሉን ብናየው ማለት ነው። so example says about the healthcare provider orders 600 milligram of augmentin to a patient with tonsillitis and drug is labeled as 228 milligram per 5 ml. So how much drug can be provided ነው how much እንግዲህ መጨረሻ ላይ ምን ያህል ሚሊግራም ምን ያህል ኤምኤል ተሰጥቷላችሁ እንደማለት ነው እዚህ ጋር ሶ ምን ተሰጥተውናል ነው እዚህ ጋር እስኪ ጊቭን የሚባሉትን ነገሮች ለማውጣት ብንሞክር የመጀመሪያው ኦርደሩ ማለት ዲ ኢኳልስ ነው እዚህ ጋር ዲ የምንለው ጉዳይ 600 ኤምጂ አግኝተናል። ኤች ያለ የምንጠራው ጉዳይ the drug is labeled as ነው የሚለው 228 ሚሊግራም ነው ማለት ነው። ኪው የምንለው ጉዳይ ደግሞ በሌላ አባባል ኦን ሃንድ ስለሆነ አማውንት ኦን ሃንድ ስለሆነ 5 ml ነው ማለት ነው። ይሄን 5 ml ነው ኪው እያለ የምንጠራት ጉዳይ 5 ml so finally x how much ነው so according to the formula x equals d over h times q ማለት ነው times q okay so d is 600 mg h is 228 times q ስንል q እንግዲህ 5 ml ነው 5 ml ስለዚህ እዚህ ጋር በሚሊግራም ስለሚጣፋ ፋይናሊ የምናገኘው ውጤት ማለት ነው 600 ሚሊግራምስ ኦፍ ሰርተን ሜዲኬሽን ዲቫይድድ ባይ ስለዚህ 600ን ስናካፍል ማለት ነው የምናገኘው ፋይንዲንግ እናገኛለን ማለት ነው። ሶ 200 I mean 600 ሲካፈል 228 ሲባዛ በ5 ማለት ነው አራውንድ 5.2 I mean 13.2 ml እናገኛለን ነው። ስለዚህ ምን ማለት ነው 600 ሚሊግራም ኦፍ ኦግመንቲን ስጡልኝ ከተባለ 13.2 ml ኦፍ ኦግመንቲን ስጡት እንደማለት ነው ማለት ነው። ስለዚህ በዛ መልኩ ለታካሚው ፕሮቫይድ ማድረግ ይጠበቅብናል ማለት ነው። ስለዚህ በጣም ስትሬት ፎርዋርድ የሆነ ፎርሙላ ነው እዚህ ጋር ያገኘነው። እስካሁን ካልኩሌት ያደረግናቸው በኤምጂ ቢሆንም እዚህ ጋር ግን በኤምኤል ኦኬ። እዚህ ጋር ግን ያየነውን እሺ ኤግዛምፕል ፎር ላይ እንየውና አነሳዋለሁ። ሶ ላፊክስ ወይም ደግሞ ፍሩሴማይድ እየተባለ የሚጠራው አይነት ሜዲኬሽን supplied as 40 ሚሊግራም per ml. So the healthcare provider orders 10 mg of ላፊክስ ወይም ደግሞ 10 ሚሊግራም of furosemide በአይቪ ቢሆን so how much or what amount of ላፊክስ can the nurse be administered ነው። ኦኬ ስለዚህ በተመሳሳይ መልኩ so what is D ነው። ዲ ምንለው ዶዝ ዲዛይርዱ ምን ያህል ነው? ዶዝ ዲዛይርዱ ፕሮቫይደር ኦርደርስ ነው የሚለን እዚህ ጋር 10 ሚሊግራም ነው ማለት ነው ኦርደር የተደረገው 10 ኤምጂ። ሶ ኤች ኢዝ ሃው ማች ኤች እያለ የምንጠራው ጉዳይ ደግሞ 40 ሚሊግራም ነው ማለት ሰፕላይ የተደረገው በዛ መልክ ስለሆነ ሶ ሃው ማች ኢዝ ኪው ስንል እንግዲህ ፐር ኤምኤል ስለሆነ 1 ኤምኤል ነው ማለት ነው። ሶ ኤክስ ኢዝ ሪኳየርድ ነው። ሶ አኮርዲንግ ቱ ዘ ፎርሙላ ኤክስ ኢኳልስ ዲ ኦቨር ኤች ታይምስ ኪው እንደማለት ነው ታይምስ ኪው። ኦኬ ሶ
D is 40. I mean D is 10 ነው D sorry ሰፕላይ የተደረገው I mean ኦርደር የተደረገው 10 ነው ሲካፈል ሰፕላይ የተደረገው ደግሞ ወይም ደግሞ ኦን ሃንድ ላይ ያለን 40 ነው so times 1 ml ማለት ነው finally the unit is in ml okay so finally we get 0.4 ml of latex or 0.4 ml of furosemide can be provided ስለዚህ 10 milligram of latex ስጡልኝ ከተባለ in other words according to the supplied medication እጃችን ላይ ባለው ሁሌ ላይሆን ይችላል እጃችን ላይ 40 milligram per ml ስለሆነ እጃችን ላይ ያለው ወይም ስቶክ ላይ ያገኘነው ሜዲኬሽን 0.4 ml of latex can be provided አንድ ዶዝ ላይ የምንሰጠው ይሄን ሜዲኬሽን ነው ማለት ወይም ደግሞ ኦርደሩን በትክክል ማየት ይጠበቅብናል። ምናልባት ሶሉሽን ወይም ደግሞ ሊኩዊድስ ብለን ያነሳናቸው ኮስችኖች ላይ ምን የሚባለውን ፎርሙላ መጠቀም እንችላለን? ሬሾ የሚባለውን ፎርሙላ ወይም ፕሮፖርሽን ወይም ሬሾ የሚባለውንም ማሰብ እንችላለን። ምናልባት የሚቀላችሁ ከሆነ እሱን መጠቀም ትችላላችሁ። ምን ማለት ነው? ኤ ኦቨር ቢ ኢኳል ሲ ኦቨር ዲ እንደማለት ነው። እንግዲህ ፎርሙላ ሬሾ የምንለው እሱን ነው። ሬሾ እየተባለ የሚጠራው ምን ማለት ነው? ቴን ሲካፈል ለአምስት ኢኳልስ 2 ሲካፈል ለአንድ እንደማለት ነው ሬሾ ብለን የምናስበው አኮርዲንግ ቱ በዚህ ኤግዛምፕል መሰረት ኤ ብለን የምንጠራው ለምሳሌ እዚህ ጋር እንደምታዩት ሲን ኤ ቢ ብንለው 40 ፐር ኤምኤል የሚባለውን ጉዳይ ኤ ኦቨር ቢ ብለን ብናስበው 10 ሚሊግራም እያለ እዚህ ጋር 10 ሚሊግራም ኦፍ ላቲክስ ነው እና ምን ያህል አማውንት ሰውታላችሁ 10 ሚሊግራም የሚባለውን ጉዳይ ሲ ብለን ልናነሳው እንችላለን። ሶ እዚህ ጋር ሃው ማች የሚለውን ደግሞ ዲ ብለን ልናነሳው እንችላለን ማለት ነው። ዲ ልንለው እንችላለን። ሶ 10 አይ ሚን ኤ ኦቨር ቢ ማለት 40 ሚሊግራም 40 ሲካፈል ለአንድ ኢኳልስ 10 ኦቨር ዲ እንደማለት ስለዚህ መጨረሻ ላይ ዲን እንፈልጋለን ኤክስ እንደማለት ነው። ስለዚህ ይህን በዚህ መልክ ክሮስ እናደርገው ዲ ፋይናሊ የምናገኘው ቫሊው 10 ታይምስ 1 ኦቨር 40 እንደማለት ነው። ፋይናሊ የምናገኘው ውጤት ተመሳሳይ ነው ማለት ነው። 0.4 ኤምኤል ነው ማለት ነው። ስለዚህ ሬሾ የሚባለውን ፎርሙላ ማሰብ የምንችልበት እድል አለ ነው ወይም ፕሮፖርሽን የሚባለውን ጉዳይም ተጠቅመን ፋይናሊ የምናገኘው ውጤት 0.4 እዚህ ጋም 0.4 ኤምኤል ነው ማለት ነው። ሶ ሶሉሽን ላይ ወይም ሊኩዊድስ የሚባለው ጉዳይ ላይ ማት ቢ the formula might be used or the proportion or ratio might be used ነው። ኦኬ the other example ብለን የምናስበው ምናልባት ለየት የሚለው ኤግዛምፕል the physician orders ዶፓሚን እየተባለ የሚጠራው ሜዲኬሽን በዚህ መልክም ስለሆነ አንዳንድ ሜዲኬሽኖች ደግሞ ሊታዘዙ የሚችሉት ኦርደር የተደረገው 15 ማይክሮግራም ፐር ኬጂ ፐር ሚኒት ቢሆንና የታካሚው ክብደቱ ደግሞ 50 ኪሎግራም ቢሆን so the intravenous bag has 400 ሚሊግራም of dopamine in 250 ml ቢሆን ወይም ደግሞ ስቶክ ላይ ያላችሁ ቮሊዩም ይሄ ቢሆን then how the nurse runs ይሄን ሜዲኬሽን እንዴት ራን ሊያደርገው ይችላል? አንደኛው በፐርፊውዘር ወይም ደግሞ በኤምኤል ፐር ሃወር ማለት ነው። እንግዲህ ፐርፊውዘር እየተባለ የሚጠራው ጉዳይ መጨረሻ ላይ የሚያነበው ወይም ደግሞ የሚቀበለው ሜዲኬሽኖችን ራን የሚያደርገው ኤምኤል ፐር ሃወር ስለሆነ በሱ መልክ ካልኩሌት አድርጉ። ሁለተኛ ደግሞ በጂቲቲ ፐር ሚኒት እስቲ ካልኩሌት አድርጉ። ምናልባት ፐርፊውዘር ባይኖራችሁ ጂቲቲ ፐር ሚኒት ወይም ደግሞ ድሮፕስ ፐር ሚኒትን መጠቀም ወይም ደግሞ በኢንፊውዥን ሬት ማለት ነው። ወይም ደግሞ ኢንፊውዥን ሬት ስላችሁ በድሮፕ ሬት እንደማለት ነው። በዛ ወይ ካልኩሌት አድርጉት። ሶ እዚህ ጋር እንደምናገኘው ምን አይነት ነገሮች ተሰጥተውናል ስንል እንግዲህ ዲ ምን ያህል ነው ባጭሩ ዲ ምንለው ጉዳይ the physician orders ነው የሚለን እዚህ ጋር ዶፓሚን የሚባለው ሜዲኬሽን ለየት ባለ መልኩ ስለሚጻፍ ነው እዚህ ጋር ኦርደር ሶ 15 ማይክሮግራም ፐር ኬጂ ፐር ሚኒት እንደማለት ነው። ፐር ኬጂ ፐር ሚኒት ነው እዚህ ጋር ኦኬ ሶ ዋት ኢዝ ኤች ስንል ደግሞ ኤች ያለን እንግዲህ እጃችን ላይ የምናገኘው ማለት ነው 400 ሚሊግራም ነው ማለት ነው። 400 ኤምጂ ነው ማለት ነው።
ኦኬ ኪው እያለ የምንጠራው ጉዳይስ ምን ያህል ነው? ኪው የምንለው ደግሞ 250 ኤምኤል ነው ማለት ነው። ስለዚህ ባጉ ሌብል ላይ የተደረገው ወይም ደግሞ ስቶክ ላይ የምናገኘው ፋይንዲንግ 250 ፋይናሊ ኤክስ ምን ያህል ሊሆን ይችላል ነው። ኦኬ ስለዚህ እንደ ፕሪ ኮንዲሽን እንደ ቲፕስ ብለን ያነሳናቸውን ሀሳቦች እንግዲህ መመልከት ሊጠበቅብን ይችላል ማለት ነው። 400 ሚሊግራም ነው። ኦኬ ስለዚህ እዚህ ጋር እንደምታዩት የመጀመሪያውን 15 ማይክሮግራም ፐር ኬጂ ፐር ሚኒት የሚል ጉዳይ አለ። ፐር ሚኒት ነው ይሄ። ሶ ኤን ኮንቨርት ቼንጅ እናድርገው። የታካሚው ክብደት ፐር ኪሎግራም ስለሆነ 50 ነው። ሶ 15 ታይምስ ማይክሮግራም ነው 15 ታይምስ 50 1 ታይምስ 50 ሶ ሚኒት የሚለውን ጉዳይ እዚህ ጋር እንደምታዩት ሚኒት መጨረሻ ላይ በፐርፊውዘር ስለሆነ እየሰራን ያለው የመጀመሪያው ጉዳይ ፐርፊውዘሩ የሚያነበው ፐር ሀውር ስለሆነ ች ሚኒቷን ወደ ሀውር መቀየር ይጠበቅብናል ነው። ምን ማለት ነው? 1 ሀውር እያለ የምንጠራው ጉዳይ እንግዲህ 60 ሚኒት ስለሆነ ስለዚህ 1 ሚኒት ደግሞ ምን ያህል ነው ብለን ስናስብ 1/60 ነው የሚሆነው ማለት ነው። ስለዚህ ምን እናደርጋለን ማለት ነው? 15 ታይምስ 50 ታይምስ 60 ነው የምናደርገው ነው። 1/60 ወደ ላይ ስናዞረው 60 ወደ ላይ መምጣት ስለሚችል ማለት ነው። ስለዚህ 15 ታይምስ 50 ታይምስ 60 ምን ያህል ይሆናል ነው። ይሄን ካልኩሌት ልናደርገው እንችላለን ነው ምን ያህል እንደሚመጣ። ሶ 15 ታይምስ 50 ታይምስ 60 ምን እናገኛለን ነው 45,000 ማይክሮግራም ፐር ሀወር እንደማለት ነው። እዚህ ጋር የምናገኘው ፋይንዲንግ ፐር ሀወር እናገኛለን። እሺ እዚህ ጋር ደግሞ የምታገኙት ሃንድ ላይ ያለው ደግሞ ኤምጅ ነው። እዚህ ጋር የምታገኙ ኦርደር የተደረገው ደግሞ 45,000 ምን ማለት ነው? 15 ማይክሮግራም ፐር ኬጂ ፐር ሚኒት ስጥልኝ ሲባል በሌላ አባባል ስንት ስጡልን እየተባለ ነው ማለት ነው? 45,000 እንደማለት ነው ነው 45,000 ማይክሮግራም ፐር ሀወር ነው እንደማለት ነው። ኦኬ ስለዚህ የዚህኛው ላይ ኤምጂ ነው የሚለው ኦርደሩ ላይ ማይክሮግራም ነው የሚለው እዚህኛው ላይ ደግሞ ኤምጂ ስለሚል ስለዚህ ማመሳሰል ይጠበቅብናል ነው። ስለዚህ ሚሊግራሙን ወደ ማይክሮግራም ስንቀይረው ይሄን አክቹዋሊ በ1000 እናበዛዋለን ነው። ለምን 1 ሚሊግራም 1000 ማይክሮግራም ስለሆነ ስለዚህ 400 ሚሊግራም ማለት 400,000 ማይክሮግራም ነው ማለት ነው። ማይክሮግራም ስለዚህ ዩኒቶቹ አሁን እዚህ ጋር ስለተመሳሰሉልን ምን ማድረግ እንችላለን? ዳይሬክትሊ ፎርሙላውን መጠቀም ይቻላል ማለት ነው። ስለዚህ ኤክስ እየተባለ የሚጠራው ጉዳይ ኢኳልስ ዲ ኦቨር ኤች ታይምስ ኪው ስለሆነ ለዘን ፎርሙላውን ዳይሬክትሊ እናስገባ። ሶ ዲ ስንል እንግዲህ 45,000 ነው። እዚህ ጋር እንደምታዩት ካልኩሌት ያደረግነው መጨረሻ ላይ ወይቱን ሚኒቱንም ተከትለን ማለት ነው። ሲካፈል ዲ ደግሞ ስንት ነው? 400,000 ነው። እዚህ ጋር ካልኩሌት ያደረግነው 400,000 ዜን ኪው ምልን የምንጠራው ደግሞ 250 ኤምኤል ነው ማለት ነው። ስለዚህ 400,000 ይህም በዚህ ሲጠፋ 45 ሲካፈል 45 ይህን ካልኩሌት ስናደርገው 45 ሲካፈል ለ400,000 ለ400 ለምን ዜሮዎቹ ስለጠፉት ሲባዛ በ250 ስናደርገው የምናገኘው ፋይንዲንግ 28.1 እናገኛለን ነው። ይሄ ማለት እንግዲህ 28.1 ምን ነው ማለት ነው? ይሄ ኤምኤል ፐር ሀወር እናገኛለን ነው። እንግዲህ ኤምኤል ፐር ሀወር እናገኛለን። ለምን የ45,000 የሚባለው ማይክሮግራም ፐር ሀወር ስለነበረ የታችኛው ደግሞ 400,000 የሚለው ማይክሮግራም ስለነበረ ማይክሮግራም በማይክሮግራሙ ይጠፋል። ይሄ ደግሞ ኤምኤል ስለሆነ 250 መጨረሻ ላይ የምናገኘው 28.1 ኤምኤል ፐር ሀወር አራውንድ 28 ኤምኤል ፐር ሀወር ምን እናደርጋለን ነው የፐርፊውዘር ሬቱ ይሄ ነው ማለት ነው። ፐርፊውዘሩ ሜዲኬሽኖች ራን የሚያደርገው ኤምኤል ፐር ሀወር ስለሆነ በፐርፊውዘር ስጡ ካላችሁን ወይም ደግሞ እንዲሰጥ ኦልሬዲ ኦርደር ከተደረገ 15 ማይክሮግራም ፐር ኬጂ ፐር ሚኒት ስጡልኝ ከተባለ ለአንድ ታካሚና ክብደቱ 50 ኪሎግራም መሆኑ ከታወቀና እጃችን ላይ ያለው ስቶክ ቮሊዩሙ ደግሞ 400 ሚሊግራም ዶፓሚን ኢን 250 ኤምኤል ከሆነ ፋይናሊ ድሮፕ ፐርፊውዘር ሬቱ 28.1 ኤምኤል ፐር ሀወር ነው ነው።
ሁለተኛው ኮስችን ጋር ስንሄድ ደግሞ በድሮፕ ሬትስ ነው። ምናልባት ፐርፊውዘር ማሽን እጃችን ጋር ባይኖር እንዴት ካልኩሌት ልናደርገው እንችላለን? ባይ ዘ ዩዝ ኦፍ ድሮፕ ሬት ነው። እንግዲህ የምናውቀው ነው ድሮፕ ሬት ወይም ጂቲቲ ፐር ሚኒት እየተባለ የሚጠራው ድሮፕ ሬት እንግዲህ ፎርሙላውን ማሰብ ነው። ድሮፕ ሬት ማለት አማውንት ኦፍ ፍሉይድ ወይም ሜዲኬሽን ሲካፈል አወር ታይም ማለት ነው። ታይም ኢን ሚኒት ነው የምንለው። ታይም ኢን ሚኒት ሲባዛ በዲኤፍ ወይም ደግሞ በድሮፕ ፋክተሩ እናበዛዋለን ነው። በጣም በድሮፕ ፋክተሩ እናበዛዋለን። ኦኬ አማውንቱ ስለዚህ እዚህ ጋር ያለን አማውንት እዚህ ጋር ያያችሁት አማውንት ስንት ነው? 28.1 ኤምኤል ነው ማለት ነው። 28.1 ኤምኤል ነው ሲካፈል ሚኒቱ ስንት ነው? ፐር ሃወር ስለሆነ እዚህ ጋር ሲካፈል ለ60 ታይም ኢን ሚኒት ስለሆነ ሲባዛ ድሮፕ ፋክተሩ እንግዲህ በጣም ኮመን የሚባለው ድሮፕ ፋክተር ከ15 እስከ 20 አካባቢ ነው። ከ15 እስከ 20 ከ15 እስከ 20 አካባቢ። ስለዚህ ኮመን የሚባለውን የ20 የሚባለውን ቁጥር መጠቀም እንችላለን ነው። ስለዚህ ቲዮኒ መጠቀም እንችላለን ነው። ስለዚህ ቲዮኒ ኦኬ ፋይናሊ የምናገኘው ማለት ነው ቲዮኒ ሲካፈል ቲዮኒ ባይ እዚህ ቲዮኒ 3 ይቀራል። 28 ሲካፈል ለ3 የምናገኘው ቫልዩ ነው ማለት ነው። 28 ሲካፈል ለ3 ምን ያህል ቫልዩ እናገኛለን ነው? 9.33 እንደማለት ነው። ይሄ ምን ማለት ነው? ጂቲቲ ወይም ደግሞ ድሮፕስ ፐር ሚኒት ማለት ነው። ድሮፕስ ፐር ሚኒት እናገኛለን ነው። ድሮፕስ ፐር ሚኒት 15 ማይክሮግራም ፐር ኬጂ ፐር ሚኒት እና ክብደቱ 50 ኪሎ ግራም የሆነ ታካሚ በድሪፕ ሬት ስጡልን ከተባለ እና ፐርፊውዘር ማሽን ከሌለው ኢን አዘር ወርድስ 9.33 ድሮፕስ በደቂቃ ማለት ነው ፊክስ ማድረግ ሬቱን ማስተካከል ይጠበቅብናል ማለት ነው። ስለዚህ 28.1 ኤምኤል ፐር ሃወር ኢን አዘር ወርድስ በድሪፕ ሬት ደግሞ 9.33 ድሮፕስ ፐር ሚኒት ወይም ጂቲቲ ፐር ሚኒት ነው እንደማለት ነው። ስለዚህ አኮርዲንግ ቱ ዘ ሜዲኬሽን ኦርደር ኢንሾርት ማለት ነው ዶዝ ካልኩሌሽን ጋር በተገናኘ ትልቁ ሜሴጅ እየተባለ የሚጠራው አንደኛው ጉዳይ ኮንቨርሽን የሚባሉትን ነገር ማወቅ ነው። ሁለተኛው ጉዳይ ኢንፎርሜሽን ኦን ዘ ሌቭል የሚባለውን ነገር መያዝ ነው። ሶስተኛው ጉዳይ ደግሞ ኢንፎርሜሽን ኦን ዘ ሬጅስትሬሽን ቡክ ወይም ፕሪስክሪፕሽን ፔፐር ላይ ያለውን ካወቅን ሜዲኬሽን ጋር ያሉት መረጃዎቹ ኢረር የሚባሉት ነገሮችን መቀነስ ብሎም ማጥፋት የሚቻልበት እድል አለ ማለት ነው። ስለዚህ በዚህ መልኩ ካልኩሌት ማድረግ እንችላለን። አይ ቲንክ ያግዛችኋል ብዬ አስባለሁ። ጥያቄዎች ካሏችሁ አስተያየት መስጫ ቦክሱ ላይ አስቀምጡልኝ። በሌላ መረጃ እመለሳለሁ።